እንደ ሀገር የአእምሮ እድገት ውስንነት የተያያዘ ችግር አለባቸው ህጻናት የሚሰጠው ትኩረት በቂ ስላለመሆኑ በርካቶች ያነሳሉ። መንግስት ለሌሎች ዜጎች ትኩረት በማድረግ የመማሪያ ቁሳቁስ፣ የምግብ አቅርቦት ድጋፍ እንደሚያደርግ ሁሉ የአእምሮ እድገት ውስንነት ያለባቸውን ዜጎች እንዲደግፍ ጥሪ ያቀረቡት የነገ ተስፋ የተቀናጀ የልማት ድርጅት ዋና ዳይሬክተር አንዱዓለም ተስፋዬ ናቸው። ትልቅ ችግር አለ። ትልቁ ችግር ምንድነው? እንደዚህ አይነት የአእምሮ እድገት ውስንነት የሚመጣው በእርግማን ነው ተብሎ ስለሚታሰብ ቶሎ አውጥተናቸው የሚገባቸውን አገልግሎት እንዲያገኙና ያ መጠኑም እንዲቀንስ አናደርግም። ስለዚህ በየቤቱ ደብቀን ጨለማ ቤት ውስጥ አስቀምጠን ካልጋልጋ አስረን ነው የምናስቀምጣቸውና ብዙ እንደው ትንሽ አሁን ራቅ ወጣ ብንል እዚህ ከተማ ውስጥ ብዙ ልጆች አሉ ተደብቀው ያሉ ካልጋልጋ የታሰሩ ይሄን እድል ያላገኙ። ቤተ ምህረት ጋር እኮ ከ100 በላይ ዌቲንግ ሊስት ላይ እኮ አላቸው። 200 ልጆች አካባቢ ዌቲንግ ሊስት ላይ ይዘዋል። መቀበል የሚችሉት 50 ነው። ስለዚህ እነዛ 200 ልጆች እንግዲህ ቤታቸው ጨለማ ክፍል ውስጥ ነው ያሉት ማለት ነው። ስለዚህ እንዳልሰራበት ይሄ ራሱ ትልቅ ምክንያት ነው። ብዙ አልሰራንበትም። ሌሎች ልጆች አሁን መንግስታችን ብዙ ነገር እያደረገላቸው ነው። ትምህርት ቤት ይሄዳሉ፣ ዩኒፎርም በነፃ ያገኛሉ፣ ደብተር ያገኛሉ፣ ምግብ ይበላሉ። የአእምሮ እድገት ውስንነት ያለባቸው ህጻናት ግን ይሄ ሁላ እያገኙ አይደለምና ገና አልሰራንበትም። በጣም መስራት የሚገባን በጣም ልንሄድበት ልንቀናጅበትና ልናገለግልበት የሚገባን ትልቅ ዘርፍ ነው። በተለይ እንደ ሀገር ባለች ሰዓት አመለካከት ምክንያት የችግሩ ተጠቂ በሆኑ ዜጎች ላይ ጫና እንደሚደረግ የተናገሩት የቤተ ምህረት ሁሉን አቀፍ የልማት ድርጅት ዳይሬክተር ትዕግስት ራቾ በመሰል ሁኔታ ውስጥ የሚገኙ ዜጎች ወደ ማህበረሰብ እንዲቀላቀሉ ማድረግ ላይ ከፍተኛ ክፍተት እንዳለም ያብራራሉ። ከማህበረሰቡም ከቤተሰብም ቤተሰብ ያለ መቀበል እና ማህበረሰቡም ደግሞ በእርግማን ነው የመጣው በቁጣ ነው ወይ በኃጢያት ነው ብሎ ስለሚያስብ ወላጅም ደግሞ ልጁን የመደበቅ ነገር ይኖራል። ምክንያቱም ካወጣ ኃጢያተኛ ነው ሊባል ነው፣ ካወጣ በቤተሰቡ ችግር ነው ተረግሞ ነው የመጣበት የሚለው ነገር ስላለ ያንን ነገር ከማህበረሰቡ ላለመገለል ማህበረሰቡም ስለሚያገል ላለመገለል ልጆችን አፍኖ የመያዝ በጨለማ የማስቀመጥ የማሰር ወደ ውጭ እንደ እድሜ ኩዮቻቸው ያለ ማድረጉ ትልቁ ተግዳሮት ነው። ምክንያቱም የወላጅ ግንዛቤውን ካገኘ በኋላ ልጆቻቸው ካደጉ ለምሳሌ በህፃንነቱ ወጥቶ የእንቅስቃሴ ወይም ስፖርት ፊዚዮቴራፒ ብለን የምንሰራው ቢሰራለት የንግግር ክህሎቱ የተለያዩ ክህሎቶቹ እንዲዳብሩ ማድረግ ሲቻል ምናልባት 10-15 ዓመት ከሆነው በኋላ ያ ልጅ ቢወጣ በልጅነቱ እንደሚቀበለው ላይቀበል ይችላል። ከአእምሮ እድገት ውስንነት ጋር የተያያዘ ችግር ላጋጠማቸው ዜጎች በሚል የተቋቋሙ ማዕከላት ለዜጎች የሚሰጡት ጥቅም ከፍተኛ ስለመሆኑ የሚናገሩት በቤተ ምህረት ሁሉን አቀፍ የልማት ድርጅት ድጋፍ የሚያገኝ ልጅ ያላቸው ወይዘሮ በለጡ ኪዳኔ የማዕከላት መቋቋም ከፍተኛ ጥቅም ያለው መሆኑን አንስተዋል። ልጄ ኦልሞስት 13 ዓመት ሊሆነው ነው። በ5 ዓመቱ ነው እዛ የገባው። 8 ዓመት ከተቋሙ ጋር አብሬ ተገልግያለሁ። ልጆቻችን የተለየ እውቀት እንዲኖራቸው ባላቸው ክህሎት እንዲያዳብሩ የመናገር ችሎታ የለውም ነበረ። ከለሮች የመለየት ችሎታ የለውም ነበረ። ራሱን ችሎ የማይበላ ልጅ ነበረ። ብዙ ነገሮችን ቤተ ምህረት አሻሽሎልናል። በእውነት ነው ከሆነ 8 ዓመት ሙሉ ልጄን እዛ በማስተምርበት ሰዓት 0.5 ሳንቲም ከፍዬ አላውቅም። ሌላው ቢቀር እንደ ልባችን ይዘን ስለማንሄድ የሰርቪስ አገልግሎት ከቤታችን ወስዶ ትምህርት ቤት ድረስ በሰርቪስ አገልግሎት 8 ዓመት ሙሉ ሳስተምረው ይሄ ልጅ ምንም አይነት ኢቭን ሲገባ ራሱ የዩኒፎርምም ሆነ የአገልግሎት የምገባም ድርጅት ያደርጋሉ። አብዛኛውን ጊዜ ምሳ ግብዣም ያደርጉላቸዋል። የነገ ተስፋ የተቀናጀ የልማት ድርጅትና ቤተ ምህረት ሁሉን አቀፍ የልማት ድርጅት በጋራ ለሚያስገነቡት የአእምሮ እድገት ውስንነት ላለባቸው ዜጎች ማዕከሉን የሚያገለግልና በሌሎች አገልግሎቶች ሚውል ባለ 5 ወለል ህንፃ አርብ መስከረም 30 ቀን 2018 ዓ.ም የመሰረት ድንጋይ አስቀምጠዋል።